ሰላም ጤና ይስጥልኝ የቲጂ ቶክ ተከታታዮቼ። ዛሬ ደግሞ የምንማረውና የምናየው በጃንዋሪ 11 ላይ ያዩትን ነው እና ምንድነው የሚለው know your strengths ብርታታችንን ማወቅ። ብርታታችሁን ታውቃላችሁ? በምን ጥሩ እንደሆናችሁና ምን መስራት ምን ማድረግ እንደምትችሉ ታውቃላችሁ? አስባችሁ ታውቃላችሁ ወይስ የማትችሉትን ብቻ ወይኔ አልወልኝ የሚላችሁ ጊዜ ምታጠቁት? ዛሬ ይሄንን ጥያቄ ለራሳችን ጠይቀን ለራሳችን እዚሁ መልስ እናገኛለን። ሰልፍ ኮንፊደንስን ማግኘት ወይም በራስ መበረታታትን በራስ መተማመንን ለማግኘት የራስን ጥንካሬ ማወቅ ያስፈልጋል እንጂ ዝም ብሎ እኔ ኮንፊደንስ አለኝ እኔ በራሴ እተማመናለሁ ብሎ እዚህም እዛም ጥልቅ ቢሆን በእኛ በአባቶቻችን ምን ይላሉ? ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይላል። ስለዚህ ኮንፊደንስ ራሱ ጥንካሬያችንን ማወቅ፣ ምን እንሰራለን ምን እንችላለን ብሎ ማወቅ አንደኛው ትልቁ ብስለት ነው። በምንድን ነው ጉድ ሆናችሁ? ምንድን ነው የምትችሉ? ምንድን ነው መስራት የምታደርጉ? በምንድን ነው እግዚአብሔር የሰጣችሁ መክሊት? እግዚአብሔር የሰጣችሁ መክሊት ምንድን ነው? የሰጣችሁ ችሎታ፣ የተፈጥሮ ችሎታ። ይሄ በትምህርትም በእውቀትም አይደለም፣ በተፈጥሮ ችሎታ። እውቀትም ትምህርትም እኮ እግዚአብሔር አይምሯችንን ሲገልጽልን ነው አይደለ? ተምረን አንብበን እውቀት የምንበቃ አንደኛው እሱ ነው። ይህንን አስባችሁ ታውቃላችሁ? ያሰባችሁ ካለ ጥሩ። ዛሬ ግን ይህን ፕሮግራም ስታዩ ከዛሬ ጀምሮ ዛሬ ሁኔታዎች፣ ቴክኖሎጂዎች፣ ዜናዎች በየሰከንዱ የሚቀያየሩበት ሰዓት ነው። በእጃችን ላይ በያዝነው ስልክ እየሰማን እያየን ነው። ላይፍ ኢዝ ቱ ሾርት። በፈጣን ዓለም ራሳችሁን አወዳድራችሁ ከቀኑ ጋር ከጊዜው ጋር ፍጠኑ እንጂ ወደኋላ አትቁ። ጊዜው የመቅረት አይደለም። አናቅም፣ አላየንም፣ አልሰማንም አንልም። ይኸው ስልካችን ቁጭ ብላ ጠዋት እንነሳ ካልጋችን ሳንወርድ ኧረ ነይ ክፈችኝ ጡጡ እያለች ስትነግረን ገና ካልጋችን ሳንነሳ ነው ምን እንዴት እንደተካሄደ የሚሰማው። ጊዜያችሁን ባላችሁ በሚመቻችሁ በራሳችሁ አጥ ሌላው እንደፈለገ ይሁን። ከጎናችሁ ያለ ከቤተሰባችሁ ያለ እሱ የራሱ መስመር መንገድ አለ እና በሰው መንገድ አትሰናከሉ። ልጆች እድገት አትሰናከሉ። ሁሉም ፈጣሪ የሰጠው መክሊት አለ ስለምታደርጉበት እሺ። እና ላስታውሳችሁ የምፈልገው በማናችንም ሃይማኖት እኛ አበሾች ኢትዮጵያኖች እምነት አለ እና በአንድ ፈጣሪ ሁላችንም እናምናለን። ስለዚህ ፈጣሪ ጃን አልፈጠረም። በአምሳሉ በምሳሌው በራሱ ነው። የሰው ትልቅ የሰው ትንሽ የምታደርግ ይቺ መጥፎ ዓለምና አንዳንድ አለመታደል ሆኖ በህይወታችን የሚያሰናክሉ ብዙ አይነት ሁኔታዎች አሉ። አንዳንዱ ራሳችን አውቀን ያመጣነው፣ አንዳንዱ ደግሞ ስንፈጠርም ወይ ሁኔታዎች አደጋዎች የፈጠሩበት ይሆናሉ። ግን ይህንን ሁሉ ሆነን ብርታት ካለን እንቋቋማለን። እግዚአብሔር በዚህ ዓለም እስትንፋሳችንን ሰጥቶ በህይወት እስከኖርን ድረስ በማንኛውንም ችግር መቋቋም እንደምንችል እርግጠኛ እንሁን። አለዛ የባሰ ጥፋት እንጂ ብናደርሰው ጥሩ ነገር እናደርስ። አስቡበት። እና ዛሬ ይህን ካልኳቸው ወዲህ ዛሬ 3 ቴስት እንድሰሩ ፈልጋለሁ። አንደኛ ጥሩ የሆናችሁበት ተሰጥኦ ያላችሁ መክሊታችሁ ያለውን እስቲ በስቴፕ 1 ብላችሁ እኔ ይሄንን ማድረግ እችላለሁ ብላችሁ ዛሬውኑ 1 ብላችሁ ጻፉት። ምንድነው እኔ ምን ማድረግ እችላለሁ? በምንድነው የተባረኩት? መክሊቴ ምንድነው ብላችሁ ማለት ነው። ሁለተኛ እና ይሄን ካሰላስላችሁ በኋላ ኮንፊደንስ አድርጋችሁ ጥሩ ይሆናችሁ ለመስራት ከትልቅ አይደለም የምትጀምሩ ከትንሽ ነገር። አንዳንዴ መናገር እየቻልን ኮንፊደንስ እናጣለን። እስኪ ዛሬ መናገር የፈለጋችሁትን በሰው ፊት በተብላችሁ ተናገሩ። ሰውንም አንድም ሰው የምትወዱትን በአካባቢያችሁ የምታደርጉትን ለማድነቅ እንኳን አቅም ኮንፊደንስ ከሌላችሁ እስቲ ዛሬ ሰውን አድንቁ። አንቺ ጥሩ ነሽ፣ በጣም ጥሩ ሰው ነሽ፣ በጣም ጥሩ ሰው ነው በሉ። እናንተንም ደግሞ ዝቅ ሊያደርጋችሁ ሊያወርዳችሁ የፈለገ ሁል ጊዜ ጭንቅላታችሁን የሚጫናችሁ ራሳችሁ እንዳትተማመኑ የሚያደርጓችሁ በአካባቢያችሁ ያሉ ደግሞ
ሰላም የሚነሷችሁ ራሳችሁን ስትሬንግ ኮንፊደንሳችሁን የሚሰጡትን ሰዎች ደግሞ በቃ እዚህ ላይ ይበቃል። እኔ አንቺ ወይም አንተ እናንተ እንደምትገምቱኝ ሳይሆን እኔ እከሌ ነው ብላችሁ በድፍረት ወታችሁ ማንነታችሁን ታሳዩ። ቀላል ነው። ገንዘብ አይጠይቅ፣ ምንም መማር አይጠይቅ። ራስን ማወቅ ዝም ብሎ ማንም ሲሰድባችሁ ማንም ኦፌንድ ሲያደርጋችሁ እየቀሳችሁባችሁ እየተረጋችሁ አጎንብሳችሁ የሚሄድ ቀን ይብቃ። ማንነታችሁን አሳውቁ። ዛሬ ተጣሉ ተራበሹ ከቤተሰብ ወይም ከቤተሰብ ከባላችሁ ወይም ከጓደኛችሁ አይደለም። ኦፌንድ የሚያደርጓችሁ ሰዎች ስለእናንተ ድክመት ብዙ ጊዜ የሚነግሯችሁ ስለእናንተ ጥሩ ያልሆነችሁበትን ነገር ሁልጊዜ የሚነግሯችሁ ሰዎች ለእናንተ የሚመቹና ሰላማዊ ሰዎች አይደሉም። ለእናንተ ግን ይመስሏችኋል። ሞስትሊ በፋሚሊ በሬላቲቭ በጓደኛ እንዲህ አይነት ነገር አለ። ዛሬ እዛ ላይ ይብቃ። እኔ አንቺ አንተ እንደምትገምተኝ አይነት ሰው አይደለም። ብሆንም እርዳኝ አግዘኝ እንጂ እንዲህ አይነት ንግግር አልፈልግም። እንዲህ አይነት ንግግር ሞራሌ ሰውነቴን ስለሚጎዳ መንፈሴ ስለሚሰብር በቃ ሁለተኛ እንዲህ ብለህ አትለኝ፣ ሁለተኛ እንዲህ ብለሽ እንዳትይ። ያ ማለት you gain your self confidence። ያ ማለት የራሳችሁን መተማመናችሁን አጥታችኋል። በቃ ምንድነው ብላችሁ ባለፈውን ሳስተምራችሁ ሰልፍ ኮንፊደንስ በእንግሊዝኛ በራስ መተማመን ነው። ኮንሲት ደግሞ ትምክህተኝነት ነው። በራስ መተማመን ትምክህተኝነት አይደለም። በራስ መተማመን ራስን ማስከበር፣ ራስን ማሳወቅ፣ ራስን ማወቅ፣ አፍተር ኦል ለራስ ሰላም ማግኘት። ኮንፊደንስ ሰላም ይሰጣል። ኮንፊደንስ ያበረታል። ኮንፊደንስ ማናቀውን ያሳውቃል። ትምክህት ግን ጥሩ ትምክህት ነውር አለኝ እችላለሁ እያሉ ሌላውን ሰው እየጨፈለቁ ራስ ብቻ ከትክክል ማድረግ ይሄ ኮንፊደንስ እንዳይመስላችሁ። እዚህ ላይ እንዳትሳሳቱ። በራስ መተማመንና ትምክህተኝነት ይለያያል። በአማርኛው ስንነጋገረው እሷ በራሷ የተማመነች ጎበዝ ሴት ነች እንጂ የምንለው እሷ በራሷ የተማመነች ትምክህተኛ አንልም። ትምክህተኛውን ደግሞ አይ እሱ ባለጌ ነው፣ ትምክህታዊ በስመ አብ ትምክህቱ ጉራው እንላለን እንጂ እሱ ጥሩ ሰው ነው፣ በጣም አሪፍ ነው፣ በቃ ጉራው ትቢቱ ብለን አንልም አይደለም። ስለዚህ በራስ መተማመን ትምክህት አይ ትምክህት እኔ አሁን ለእናንተ ለኢትዮጵያኖች ላበሾች አንነግራቸው። ምክንያቱም በአካባቢያችን በሰፈራችን ብዙ ትምክህተኞችና መጥፎ ሰዎች አሉ። ለመጀመሪያ አምሮባቸው ደምቀው ወይም ፊት ሰልፍ ላይ ቆሞ እናያቸዋለን። መጨረሻቸው ግን ይባላል አወዳደቃቸው መጥፎ ነው። ስለዚህ ተጠንቀቁ። በራሳችሁ ተማመኑ እንጂ ትምክህተኛ አትሁኑ። አሁን ወደ ሶስቱና ወደ ትልቁ ነገር እንሂድ። እንዴት ነው በራሳችን ለመተማመን ምን ይዘጋቸው? ምን ዝግጅት ያስፈልገናል? ይሄኛው ደግሞ ሶስተኛውና ትልቁ ነጥብ ነው። መግቢያ ላይ እንደነገርኳችሁ እኔ በምንድን ነው ጉብዝናዬ ምንድን ነው ፈጣሪ ሰጠኝ መክሊቴ ብላችሁ እሱ ላይ ዱ ዩር ቤስት። ባንዴ አይሳካም፣ ባንዴ አይሆንም። ዛሬም ነገር ፕሪፓሬሽን ሃርድ ወርክ ለመሻሻል ለማደግ ሰው ለመሆን ከሰው ሰልፍ ለመቆም ግድ ይላል። እንደዚህ አይነት ሰዎች ከሆናችሁ ዱ ዩር ቤስት። ያቅማችሁን ሞክሩ። ፈጣሪን ስንሞክር ስንጥር ይረዳል። በአካባቢያችን ያለ ሰው ቅን ልብ ያለው ሰው ይህን ጥረታችንን ሲያይ ይረዳናል፣ ያግዘናል። ጠይቁ። ትክክለኛ ሰው አነጋግሩ። ሞራላችሁን የሚገነባ ጨዋ ሰው በአካባቢያችሁ ካለው ጋር ተወያዩ። ዱ ዩ ቤስት። ዛሬ ይዛችሁ አይ ዊል ዱ ማይ ቤስት ስትልዋል ፈጣሪ የሰጠኝን መክሊት ተጠቅሜ ለመኖር ቃል እገባለሁ እያላችሁ ለራሳችሁ ደግማችሁ ንገሩት። እኔ እኮ የተፈጠርኩት በፈጣሪ አምሳል ነው። ስለዚህ ክብር ያለኝ ሰው ነኝ። ሌላው ባይታየው እኔ ራሴን አያልበሉ። እንዲህ ሳይሆን የምታየው ወደ ውስጣችሁ የተባለ የራሳችሁ ጥንካሬ ታገኛላችሁ፣ ታውቃላችሁ። እሺ የዛሬው እንግዲህ ትምህርት ይህንን ይመስላል። በንቅ ስላዳመጣችሁ ያመሰግናለሁ። ሰላም ለእናንተ።